السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين هيا أمستنى درسات لنا باب في اليقين والتوكل. يقيننا توكلا من ملكة رأسنا. اليقين شيخ رحمه الله يكتب الزجاج يتلاقيو የኢማን ክፍሎችን የስነ ምግባር ቀንዘሎችን የኸይር ስራ በሮችን ያመላክታሉ። ርዕስ እየሰጡ በእያንዳንዱ ርዕስ ስር የቁርአን አያዎችን ያሰፍራሉ፣ ከዛ ሐዲሶችን ያስከትላሉ። ተመሳሳይ አካሄድ ነው እዚህም ላይ ያለው። ባብ ፊል የቂኒ ወተወኩል፣ የቂንና ተወኩልን የሚመለከት ነው። የቂን ማለት ምንድነው? ኢብኑ ቀይም አልጀውዚያ ረሂመሁላህ መዳሪጁ ሳሊኪን በተሰኘው ኪታባቸው ውስጥ ምን ይላሉ ስለ የቂን ሲገልጹ وهو من الإيمان بمنزلة الروح من الجسد። يقين ማለት ከኢማን አንፃር ያለው ዋጋ ያለው ቦታ بمنزلة الروح من الجسد روح ከአካል አንፃር እንዳለው ቦታ ነው። አካል ያለ ሩህ ዋጋ እንደማይኖረው በድን እንደሆነው ኢማን ያለ የቂን ትርጉም የለው ዋጋ የለው። በዚህ ደረጃ ነው የቂን ያለው ዋጋ። وبها تتفاضل العارفون በየቂን ነው አዋቂዎች የአላህ ደጋግ ባሮች የሚበላለጡት፣ ደረጃቸው የሚበላለጠው በየቂን ነው። وفيه تنافس المتنافسون በሱ የተነሳ ነው ተሽቀዳዳሚዎች የሚቀዳደሙት በየቂን የቂናቸውን በማጎልበት በማሳደግ በመጨመር። ስለዚህ የቂን ያለው ዋጋ እጅግ ከፍ ያለ ነው። አላህ Subhanahu Wa Ta'ala ምን ብሏል? وجعلنا منهم أئمة يهدون بأمرنا وجعلنا درجنال أئمة وجعلنا منهم كالناس ما درجنال أئمة مريوچن ቁንጮችን አራያዎችን አድርገናል። يهدون بأمرنا በትዕዛዛችን ሌሎችን የሚያቀኑ የሚመሩ የሆኑ ለማ ሶበሩ በታገሱ ጊዜ وكانوا بآياتنا يوقنون በአንቀጾቻችንም በእርግጠኝነት በቁርጠኝነት የሚያምኑ በሆኑ ጊዜና የቂን ለሌሎች አራያ ለመሆንም ተምሳሌት ለመሆንም ወሳኝ ነገር ነው። ከፍ ያለ ደረጃ የሚኖረው ሰዎች በየቂናቸው ልክ ነው የሚበላለጡት ማለት ነው። በተጨማሪም አህሉል የቂን አላህ Subhanahu Wa Ta'ala በይነ العالمين በዓለማት መካከል ከሰዎች መካከል የቂን ሰዎች ያላቸውን ደረጃ ሲገልጽ والذين يؤمنون بما أنزل إليك وما أنزل من قبلك እነዚያም ባንተ ላይ በተወረደው መጽሐፍ የሚያምኑ ካንተ በፊት በተወረዱ መጽሐፍትም የሚያምኑ የሆኑ ናቸው። وبالآخرة هم يوقنون በመጨረሻውም ቀን የቂን ብለው በቁርጠኝነት የሚያምኑ ናቸው። أولئك على هدى እነዚያ በዚህ መስመር በዚህ መልኩ የተገኙ ሰዎች በየቂን የሚያምኑ የሆኑ አካላት على هدى በሁዳ ላይ ናቸው፣ በቀጥተኛ በቅናቸው መንገድ ላይ ናቸው፣ በቅን ጎዳና ላይ ናቸው። من ربهم ከጌታቸው የሆነ وأولئك هم المفلحون እነዚያም ናቸው እነሱ ስኬታማዎቹ የሚፈልጉትን የሚያገኙት ይላል። ስለዚህ የቂን እና ተወኩል ያላቸው ዋጋ ከፍ ያለ ነው። እነዚህ ርዕሶች የሚቀመጡት እስላማዊ ነጥቦች እንደመሆናቸው ራሳችንን እየተመለከትን ክፍተታችንን እንድንሞላ እንጂ ለጠቅላላ ዕውቀት አይደለም እንማረው። ኪታብ ይዘን ስንቀራ ሙሐደራ ስናዳምጥ ደርስ ስንከታተል እንዲሁ ጊዜ ለማሳለፍ ለመደበር ወይም ደግሞ እንደ ጠቅላላ ዕውቀት ለማወቅ በሚል ብቻ አይደለም መከታተል ያለብን። ይልቁንም ከሚቀርቡ መልእክቶች አንፃር ራሳችንን እየተመለከትን የጎደለንን ልንሞላ ያለንን የበለጠ ልናዳብር የምናስተውልበት ሁኔታ ነው መኖር ያለበት። قال الله تعالى ከፍ ያለው የላቀው አላህ እንዲህ ይላል ولما راى المؤمنون الاحزاب ولما راى በተመለከቱ ባዩ ጊዜ
المؤمنون أمان بايو جزي الأحزاب أحزاب بايو جزي يتلات يتكناج ጦርን በተመለከቱ ጊዜ من الكفار ከካዲዎች ሆኑትን ማለት ነው قالوا አሉ አማኞቹ هذا ይሄ የጠላት ሴራ ተረባርቦ መምጣት ما وعدنا الله ورسوله አላህና መልእክተኛው ለኛ ቃል የገቡት ነው ማለት ፈተና እንደሚመጣ ፈተናውን ለታገሰ ድል እንዳለ ነብዩ ሰለላሁ ዐለይሂ ወሰለም ቃል ገብተዋል ከፊታቸው ያሉ ጠላቶችን ብቻ ሳይሆን ከዚያ ባሻገር ታላላቅ የጊዜው ስልጣኔዎችን እንደሚያንኮታኩቱ ሙስሊሞች ያለምንም ስጋት ከአንድ ጫፍ ሌላ ጫፍ በነጻነት እንደሚንቀሳቀሱ ይሄ ጊዜ እንደሚመጣ ተናግረዋል የተናገሩት ነገር እውን እንደሚሆን እርግጠኞች ናቸው አማኞች ምክንያቱም ከአላህ የመጣ ነው የአላህ ቃል ነው هذا ይሄ ما وعدنا الله ورسوله አላህና መልእክተኛው ቃል የገቡልን ነው ፈተና ነው ከፊታቸው የተደቀነው ከፊታቸው ፈተና ተደቅኖ የተባበረ ተቀናጀ ጠላት ኃይል ከመምጣቱ ጋር የተከበቡ ከመሆናቸው ጋር እጅ አልሰጡም ይልቁንም የምን ምልክት ነው ያደረጉት የተስፋ ምልክት የድል ጠቋሚ ነው ያደረጉት አላህና መልእክተኛው ቃል የገቡልን ነው አሉ ፈተና እንደሚመጣ ከፈተና በኋላ ደግሞ ድል እንደሚመጣ የገቡልን ቃል ጅምሩን ነው ያየን ያለ ነው ወصدق الله ورسوله አላህና መልእክተኛው እውነት ተናገሩ وما زادهم አልጨመራቸውም إلا ኢማንን እንጂ አልጨመራቸውም وتسليما እጅ መስጠትን እንጂ አልጨመራቸውም የአሕዛብ ጦርነት የመካ አጋሪዎች በዙሪያቸው የነበሩ ጠላቶችን አስተባብረው ነብዩን ሰለላሁ ዐለይሂ ወሰለም እና ተከታዮቻቸውን አንዴ ድምጥማጣቸውን አጥፍተን እንገላገላለን ብለው የመጡበት ነው ነገር ግን ሰሃቦች እጅ ሊሰጡ ልባቸው ሊንሸራተት ቀርቶ ይልቁንም ምንድነው የጨመራቸው የቂን ነው የጨመራቸው ያለንበት ርዕስ የቂን ነው የመጀመሪያው የቂንና ተወኩል ነው እዚህ ላይ በደም ጎልቶ እናያለን የጠላት የተባበረ ኃይል በሚመጣ ጊዜ አማኞች ይህንን በተመለከቱ ጊዜ እንኳን ሊፈሩ ሊርበደበዱ ቀርቶ ይልቁንም የቂናቸውን ጨመራቸው ቀድሞ የተነገራቸው ማረጋገጫ አደረጉት ይሄ አላህና መልእክተኛው ቃል የገቡልን ነው አላህና መልእክተኛው የተናገሩት በእርግጥም እውነት ሆነ وما زادهم አልጨመራቸውም إلا ኢማንን እምነትን የቂንን እንጂ አልጨመራቸውም ወተስሊመን እጅ መስጠትን እንጂ ፈተና ነው ከፊታቸው የተደቀነው መስዋዕትነት እንደሚከፍል ያውቁታል እንደሚጠይቅ ያውቁታል ከመሆኑም ጋር የቂናቸው ይበልጥ ነበር የጠነከረው ማለት ነው የጨመረ وقال تعالى በተጨማሪም የላቀው ከፍ ያለው አላህ እንዲህ ይላል الذين قال لهم الناس الذين النزيا قال لهم الناس ሰዎች ለነሱ ያሏቸው የሆኑ ان الناس قد جمعوا لكم ሰዎች ለእናንተ በርግጥም ሰብስበውላችኋል ጦር ሰብስበዋል ሊያጠቋቸው فخشوهم ስለሆነም ፈሯቸው አሏቸው ነገር ግን የአማኞቹ ምላሽ የአማኞቹ ሁኔታ ምን ነበር فزادهم ጨመራቸው ኢማን ነበር የጨመራቸው وقالوا አሉም حسبنا الله በቂያችን ነው ونعم الوكيل ምን ያማረ የሆነ መመኪያ ይሄ ክስተት የሆነው በአቡ ሱፊያን ኢብኑ ሐርብ መሪነት በእሁድ ዘመቻ ጊዜ ሙስሊሞች ላይ ከባድ ጥቃት ደርሶ የሞቱት ሞተው የተጎዱት ተጎድተው በዛ ሁኔታ ላይ ቅስማቸው ተሰብሮ ወደ መዲና ከተመለሱ በኋላ ሐሳብ ይቀይራሉ ሙሽሪኮቹ እንደ ተሳሳቱ ይሰማቸዋል በዚህ አጋጣሚ ገብተን መጨረስ ነበረብን ይላል ሙስሊሞችን እዚህ ከደረስ ቀጥታ መጨረስ ነው የነበረብን መመለስ አልነበረብንም ይላል እና መንገዳቸው ላይ ሰው ሲያገኙ ይልካሉ ንገሯቸው ተዘጋጅተው ግዙፍ ጦር አዘጋጅተው ሰብስበው እየመጡባቸው ነው ብላችሁ ንገሯቸው ይላል ለረሱል ሰለላሁ ዐለይሂ ወሰለም መልእክቱ ሲደርሳቸው በዛ መልኩ በርካታ ጓዶቻቸውን ያጡ ከመሆናቸውም ጋር
ተስፋ አልቆረጡም፣ አልፈሩም፣ አልተከዙም። ይልቁንም ጦራቸውን ቀስቅሰው ቀጥታ ነበር ያመሩት ወደዚህ ቀጥታ ወደዛው ይሄዳሉ። ነገር ግን አቡ ሱፊያን ሐሳቡን ቀይሮ ተመልሷል። ነብዩ ሰለላሁ ዐለይሂ ወሰለም ከሰሐቦቻቸው ጋር ሐምራ አልአሰድ ከተባለ ቦታ ድረስ ተጓዙ። ሙሽሪኮቹ የሉም፣ ተመለሱ። የተፈለገው ምንድነው? ይህች አንቀጽ የወረደችው በዚህ ሰበብ ነው። በዚህ ክስተት ይህን ክስተት ተከትሎ ነው። الذين قال لهم الناس እነዚያ ሰዎች ለነሱ ያሏቸው የሆኑ ሰዎች ከሙሽሪኮቹ ነገር ተቀብለው መረጃ ተቀብለው ማስፈራሪያ መረጃ ይዘው ለአማኞች የመጡ ሰዎች ምን አሉ? إن الناس ሰዎች ማለትም የመካ አጋሪዎች قد جمعوا لكم ለእናንተ በእርግጥም ጦር ሰብስበውላችኋል፣ ግዙፍ ጦር ነው የሰበሰቡት ሊጨርሷቸው ነው ሲሏቸው፣ ስለሆነም ፈኽሸውህም ፍሩ ስጉ ብለው ሲያስፈራሩ ሰሐቦቹ ግን እጅ አልሰጡ። የደረሰው ከመድረሱ ጋር ተስፋ አልቆረጡም። وقالوا حسبنا الله ونعم الوكيل በቃችና አላህ ነው ምን ያማረ የሆነ መመኪያ ነው። በጌታቸው ላይ ተመክተው ርዕሳችን ላይ ያሉት ሁለቱንም ነጥቦች ያቂንና ተወኩልን አንግበው ቀጥታ ወደ ጥላት አቅጣጫ ነበር የገሰገሱት። ፈንቀለቡ እዛ ደርሰው ተመለሱ። ቢኒዕመት ሚን አላህ ከአላህ በሆነ ጸጋ ከጌታቸው ከሆነ ጸጋ ጋር ወፈድሊን ከትሩፋቱ ከችሮታውም ጋር ለም የምሰስሁም ሱኡን ክፉ አላገኛቸውም፣ ክፉ አልነካቸውም። ወተበዑ ተከተሉ ሪድዋን አላህ የአላህን ውዴታ ትእዛዙን እሱን ወደው በዛ ሁኔታ የቆሰሉ ውስጣቸው ጭምር የቆሰለ የደማ ከመሆኑ ጋር ነገር ግን በየቂን በተወኩል ወደ ጠላት አቅጣጫ ገሰገሱና ጠላት ሳይመለስ ሲቅ فانقلبوا بنعمة من الله وفضل لم يمسسهم سوء كفو ሳያገኛቸው ተመለሱ። واتبعوا رضوان الله የጌታቸውን ውዴታ ትእዛዙን ተከተሉ፣ ውዴታውን ማገኙ። والله ذو فضل عظيم الله يتلك ችሮታ ባለቤት ነው። وقال تعالى አሁንም የላቀው ከፍ ያለው አላህ እንዲህ ይላል وتوكل على الحي ህያው በሆነው ጌታ ላይ ተመካ الذي يا لا يموت የማይሞት በሆነ وتوكل ተመካ ተወከል መመካትህን አድርግ على الحي ህያው በሆነው الذي لا يموت ያ የማይሞት ሞት የማይነካካው ይሆን። በዚህ አንቀጽ ውስጥ እጅግ የገዘፉ ሁለት ነጥቦችን እናስተውላለን። የመጀመሪያው وتوكل على الحي አማኞች መመካታቸው በአላህ ላይ ብቻ መሆን እንዳለበት የሚያሳስብ መልእክት አለ። ሁለተኛ الذي لا يموت الحي الذي لا يموت የሚለው በአላህ ላይ የመመካት ሰበቡ ተነግሯል። ተወኩላችን በአላህ ላይ ብቻ የመሆኑ ሰበቡ ተጠቁሟል። የሞቱ በሆኑ ደካማ ፍጥሮች ላይ መመካታችንን ልናደርግ ይገባል። ከዘመናት በፊት የሞቱ ደካሞችን የሚመኩባቸው የሚወከሉባቸው ስንቶች አሉ። እነሱን የሚማጸኑ የሚጣሩ ስንቶች አሉ። ነገር ግን የአላህ ስብሓነሁ ወተዓላ መለኮታዊ ትዕዛዝ በዚህ መልኩ ነው የወረደው። ወተወከል على الحي ተመካ الذي لا يموت የማይነካ በሆነው ላይ ለሳቸው በዚህ መልኩ ማሳሰቢያ ከመጣ የበለጠ ደግሞ ለኛ የበለጠ ይጠበቅብናል ማለት ነው። ተወኩላችን ወደ አላህ ብቻ ሊሆን ይገባል። وقال تعالى وعلى الله فليتوكل المؤمنون በተጨማሪም የላቀው ከፍ ያለው አላህ ምን ይላል? وعلى الله በአላህ ላይ فليتوكل المؤمنون አማኞች ይመኩ ትዕዛዝ ነው ያለው። እዚህም ላይ ሁለት ወሳኝ ነጥቦችን እናስተውላለን። አንደኛ መመካት በአላህ ብቻ ላይ መሆን እንዳለበት፣ ሁለተኛ በአላህ ላይ መመካት የአማኝነት ቅድመ ሁኔታ እንደሆነ فليتوكل ሙእሚኑን አማኝነት ካለ መመካት በአላህ ላይ ነው መሆን ያለበት። በአላህ የሚያምን የሆነ ሰው ተወኩሉን ለፍጡር አይሰጥም፣ በደካማ ፍጡሮች ላይ አይመካ። እዚህ ላይ ሰዎች በሚችሉት የዕለት ተዕለት ህይወታቸው የተለያዩ ውክልናዎችን ይሰጣሉ፣ የተለያዩ ኃላፊነቶችን ይሰጣሉ። ለአንተ ሰጥቻለሁ፣ ቤቴን ጠብቅ፣ ልጆቼን እያየህ ሊል ይችላል ሰው። ይሄ
ከአላህ በኋላ ያለ ጉዳይ ነው። በአላህ ላይ ተወክያለሁ። ከዛ በታች ከአላህ በኋላ ለአንተ አደራዬን ሰጥቻለሁ ይባላል። ችግር የለም። ከዛ ውጭ ግን እኔ ሸሆቹ አሉኝ፣ በአንቱ ሸሽቻለሁ፣ ወደ አንቱ ጮክ አቤት ብያለሁ አይነት ነገር ድስቱር የሚሉት ይሄ ተቢ ያልሆነ ይልቁንም ከኢስላም የሚያስወጣ አደገኛ ሽርክ ነው የሚሆነው። وقال تعالى فإذا عزمت فتوكل على الله በአላህ ላይ ተመካ። በዚህ ላይ ምንድነው ያለው? ረሱል ሰለላሁ ዐለይሂ ወሰለም ሰሐቦቻቸውን እንዲያማክሩ አላህ ያዛቸዋል። መማሪያ መጽሐፍት ላይ ምን እናገኛለን? የታሪክ መጽሐፍት ላይ ሹራ ማለት ዲሞክራሲ ነው የሚል እናገኛለን። ምናልባት አሁን ካልቀየሩ 9ኛ ክፍል ሂስትሪ መጽሐፍ ላይ ነበር እንደዛ ነው። ሹራ ዲሞክራሲ አይደለም። ዲሞክራሲ ኩፍር ነው፣ ክህደት ነው፣ የህዝብ ለህዝብ ውሳኔ ነው። በዲሞክራሲ የህዝቦች ፍላጎት ከሆነ ወንጀልን ሐላል አድርገው ማጽደቅ ይችላሉ ፍላጎታቸው ከሆነ። ልክ በአሁኑ ሰዓት ምዕራቡ ዓለም እንደሚደረገው የተቃራኒ ጾታን ጋብቻ ጥለው ተመሳሳይ ጾታ ወንድ ለወንድ ሴት ለሴት መጋባት በህግ እየተፈቀደ ያለበት በምን መነሻ ነው? ግልጽ ነው። የዲሞክራሲ ውጤት ነው፣ የዲሞክራሲ ፍሬ ነው። ይሄ ፈጽሞ የኢስላም አካል አይደለም። በኢስላም ህግ አውጭ አለ። ህግ አውጭው ማን? አላህ ብቻ ነው። ፍጡራን አይደለም። ሰዎች የሚያደርጉት የወረደውን ህግ መተግበር ነው። ከዛ ውጭ ግን ቁርአንና ሐዲስ ውስጥ ያልተዘረዘሩ ዝርዝር ነገሮች ወቅታዊ ጉዳይ ሊሆኑ ይችላሉ፣ ከሰዎች ማህበራዊ ጉዳይ ጋር የተያዙ፣ ኢኮኖሚ ጋር የተያዙ፣ መንገድ ትራንስፖርት ጋር የተያዙ የመሳሰሉ ደንቦችን ህጎችን ሊያረቁ ይችላሉ። ከዛ ውጭ ግን የሰረቀ መደረግ አለበት፣ የገደለ መደረግ አለበት፣ ዝሙት የፈጸመ መደረግ አለበት፣ በእጅ ብልጫ ይጸደቅ፣ በፓርላማ ይጸደቅ። ዲሞክራሲ ነው። በውክልና የህዝብ ድምጽ ለስሙ ማለት ነው። የህዝብ ድምጽ ይባላል። ሰዎች የፈለጉትን ያረቃሉ፣ ይቀይራሉ፣ ይሽራሉ። ሹራ ያለው ሹራ አላህ Subhanahu Wa Ta'ala አማካሪ ብሎ ከማከር በኋላ ራሳቸው ውስጥ ሊወስኑ ይችላል። አቡበክር ሲዲቅ ረዲየላሁ ዐንሁ ዑመር ተከተው ነው የሞቱት። በሹራ ብለው በእጅ ብልጫ አይደለም ያደረጉት፣ በራሳቸው ነው የቀየሙ ወሰኑት። ካሉት ተመለከቱ፣ የበለጠው በዑመር ቦታ የሚሆን የለም፣ ዑመርን የሚያክል የለም። ስለዚህ ዑመርን አደረጉ። ዑመር ደግሞ በተወጉ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሲሞቱ ወደውላቸው የሞቱ ብለው 6 ሰዎች መረጡና ከናንተ ውስጥ ይመረጥ ብለው ተናገሩ። 6 ሰዎች ይሄ የህዝብ ውክልና ይዘው እያንዳንዱ መርጠናል ብለው ከተለያየ ግዛት የመጡ አይደሉም። በኢማናቸው በደረጃቸው የተመረጡ ቀድመው የሚታወቁ ማንነታቸው በተጨባጭ የተለዩ ስለሆኑ ተመካክረው ወሰኑ። ዑስማን ተመረጡ። ስለዚህ ሹራ ማለት ፈጽሞ ዲሞክራሲ ማለት አይደለም። ዲሞክራሲ እንዲያው የዋልጌ ስርዓት ነው፣ የጋጠ ወጥ ስርዓት ነው፣ የሞብ ስርዓት ነው። ሰዎች በጩኸት ብዛት ህግ የሚያስቀይሩበት ስርዓት ነው። አንዶች እንዲያውም ምን እስከሚሏቸው ኢየሱስ ራሱ በዲሞክራሲ ነው የተሰቀለው እስከሚሏቸው ይደርሳል። ያን ለማለፍ የሚያስቀምጡት ነገር ይኖራቸዋል፣ ግን በራሳቸው እምነት መሰረት ማለት ነው። ሹራ ይሄ አይደለም ትርጓሜው። ወደዚሁ ስንመለስ አላህ Subhanahu Wa Ta'ala አማክራቸው ካለ በኋላ ከማከርክ ሐሳብ ከወሰድክ በኋላ በጅብልጫ ወስን አይደለም። ምን አላቸው? فإذا عزمت በቁረጥ ጊዜ የተሻለ ምትል ሐሳብ ባለ ጊዜ فتوكل على الله በአላህ ላይ ተመካ ቀጥ በቃ እንጂ በጅብልጫ አዝርቅ አይደለም ያለው። ያለበት ርዕስ ከናገናዝበው ምን አለበት ውስጥ ተወኩል على الله ولا آيات في الأمر بالتوكل በተወኩል ላይ የሚያዙ አንቀጾች كثيرة ብዙ ናቸው معلومة የታወቁ ናቸው። وقال تعالى ከዛም ጨመሩ ከፍ ያለው አላህ እንዲህ ብሏል ومن يتوكل على الله በአላህ ላይ የሚመካ ሰው فهو حسبه እሱ በቂው ነው አይ ካፊህ በቂው ነው أليس الله بكاف عبده الله ለባሪያው በቂ አይደለም እንዴ ይላል አላህ። ምን ጥያቄ አለ በቂነቱ ላይ? وقال تعالى إنما المؤمنون አማኞች ማለት እነዚህ ብቻ ናቸው። እነማ الذين እነዚያ إذا ذكر الله الله በተወሳ ጊዜ ወጅለት ቁሉብሁም ልቦቻቸው በፍርሃት የሚረዱ ህጉን አክብረው ትእዛዙን ተመልክተው ማስፈራሪያውን አስተውለው የሚፈሩ የሚረዱ ወኢዛ ቱልየት ዐለይሂም አያቱሁ አንቀጾቹ በእነሱ ላይ በተነበቡ ጊዜ ወኢዛ ቱልየት በተነበቡ ጊዜ ዐለይሂም በእነሱ ላይ አያቱሁ አንቀጾቹ ዛደትሁም ኢማናን ኢማንን ይጨምሯቸዋል
يقينا يጨምሯቸዋል وعلى ربهم يتوكلون በጌታቸውም ላይ የሚመኩ የሆኑ ናቸው አማኝ ማለት እነዚህ ናቸው ማለት በዚህ ደረጃ ላይ ያልሆኑ ሰዎች አማኞች አይደሉም እንደዛ ሳይሆን እምነታቸው ከፍ ያለ ደረጃ ላይ የደረሱ አማኞች እነዚህ ናቸው እየተወደሰ ነው ያለው ማወደስ ነው የተፈለገው በዚህ ደረጃ ላይ ያሉ አላህ ሲወሳ ልባቸው የሚፈራ በፍርሃት የሚርድ አንቀጾቹን ሲሰሙ ሲያነቡ የሚያለቅሱ ኢማን የሚጨምራቸው በጌታቸው ላይ የሚመኩ ተወኩል ያላቸው እነዚህ ናቸው አማኞች ኢማናቸው የሞላ የሆኑ ሰዎች ወለአያቱ አንቀጾቹ في فضل التوكل የተወኩልን ደረጃ አመላካች ሆኖ አንቀጾች كثيرة ብዙ ናቸው معروفة የታወቁም ናቸው واما الاحاديث በሐዲሶች በኩል ደግሞ فالاول የመጀመሪያው عن ابن عباس رضي الله عنهما كعبد الله بن عباس تيزو الله يودد اللهنا قال انده بلوال قال رسول الله صلى الله عليه وسلم يا الله ملكتني انده بلوال عرضت علي الأمم عرضت تقربوا لي علي بني لاي الأمم هزبوت بني لاي تقربوا فرأيت انام تملكتكم النبي نبي تملكت ومعه الرهيط كالسوقا ጥቂት ሰዎች ብቻ ኖረው የተከተሉ ጥቂት ሰዎች ብቻ ናቸው رهيط كسر ያነሱ ሰዎች والنبي ሌላ ነብይ ተመለከትኩ ومعه الرجل والرجلان كالسوقا አንድ ሰው ብቻ የተከተለው ሁለት ሰው ብቻ የተከተለው والنبي ሌላም ነብይ ያየው وليس معه احد كالسوقا አንድም ሰው የሌለ የሆነ እድሜ ልኩን ሲጣራ ኖሮ ማንንም ያልተከተለው إذ رفع لي በዚህን ጊዜ ተገለጠልኝ ከፍ ተደረገልኝ سواد عظيم أشخاص كثيرة ብዙ ህዝብ ተገለጠልኝ فظننت ጠረጠርኩኝ አሰብኩኝ أنهم أمتي እነሱ ህዝቦቼ ናቸው ብዬ አሰብኩኝ فقيل لي لني ተባለኝ ተነገረኝ هذا موسى وقومه ይሄ ሙሳና የሙሳ ሰዎች ናቸው እነዚህ የምታያቸው የሚል ተነገረኝ ولكن انظر ነገር ግን ተመልከት الى الافق ወደ አድማሱ ተመልከት አድማስ ማለት ሰማይና መሬት የተገናኘ የሚመስልብን አይደለ ወደ ይኖራል አይደል ስንመለከት ወደ ሩቅ ስንመለከት ሰማይና መሬት የተገናኘ የሚመስልብን እዛ ስንደርስ ደግሞ ሌላ ነው የሚታየን በሩቅ እና ወደ አድማስ ወይም ወደ ሆነ አቅጣጫ ተመልከት ተባልኩኝ فاذا ወደዛ ስመለከት سواد عظيم የበለጠ ግዙፍ የሆነ ስብስብ አለ ብዙ ህዝብ አለ فقيل لي ለኔ ተባለኝ انظر الى الافق الاخر ወደ ሌላ አቅጣጫ ወደ ሌላው አድማስ ተመልከት አለኝ فاذا سواد عظيم ወደዛ ስመለከት አሁንም ግዙፍ የሆነ ህዝብ ስብስብ ይታያል فقيل لي ለኔ ተነገረኝ ተባለኝ هذه أمتك እነዚህ አንተ ህዝቦች ናቸው ومعهم كالناس ጋር አለ 70000 70,000 يدخلون الجنة جنة የሚገቡ بغير حساب ያለ ምርመራ ولا عذاب ያለ ቅጣት ثم نهض ከዚያም ተነሱ ይህን ካሉ በኋላ ተንቀሳቀሱ ተነሱ فدخل منزله ቤታቸው ገቡ فخاض الناس ሰዎች ወሬው ሰመጡ አወሩ في اولئك በእነዚያ ሰዎች ላይ الذين يدخلون الجنة እነዚያ ጀነት የሚገቡ በሆኑት بغير حساب ولا عذاب ያለ ምርመራና ያለ ቅጣት ጀነት ይገባሉ ስለተባሉት ሰዎች ወሬው ውስጥ ገቡ ምን አይነት ሰዎች ናቸው እነዚህ የሚለው አሳሰባቸው فقال بعضهم ከፊላቸው አሉ فلعلهم ምናልባትም እነሱ ይሆናሉ الذين صحبوا رسول الله صلى الله عليه وسلم እነዚያ መልእክተኛውን የተቆራኙ ከሳቸው ጋር የቀረቡ ጓደኛ የሆኑ ባልደረባ የሆኑት እነሱ ይሆናሉ በዚህ ደረጃ ላይ የሚደርሱት አሉ وقال بعضهم ከፊላቸው ደግሞ አሉ فلعلهم الذين ምናልባት እነዚያ ይሆናሉ ولدوا في الإسلام إسلام ውስጥ የተወለዱ فلم يشركوا بالله فالله ያላጋሩ شيئا ምንንም ሽርክ ያላጋሩ وذكروا أشياء ሌሎችም ነገሮችን አወሱ
ሌሎችም ነገሮችን ጠቃቀሱ فخرج عليهم رسول الله صلى الله عليه وسلم يا الله መልእክተኛ በእነሱ ላይ ወጡ ከቤታቸው ወጡ فقال ከዚያም አሉ ما الذي ምንድነው እሱ تخوضون فيه የምታወሩበት በወሬ የምትሰምጡበት እንዲህ የምትነጋገሩበት ጉዳይ ምንድነው አሏቸው اخبروه ነገሯቸው فاخبروه ነገሯቸው فقال በዚህም ጊዜ እንዲህ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም እነዚህ ህልቅጣት ለምርመራ ጀነት ይገባሉ የተባሉት هم الذين እነሱ እነዚያ ናቸው لا يرقون ሩቃ የማያደርጉ የሆኑት ሩቃ የማይፈጽሙ የሆኑ ሩቃ ማለት የቁርአን አያዎችን ሐዲሶችን ያልተከለከሉ መልካም ንግግሮችን እያነበነው እየቀሩ وعلى ربهم በጌታቸውም ላይ የተወከሉን የሚመኩ የሆኑ ናቸው ይህንን ሲሉ فقام عكاشة بن محصن عكاشة تنسوا فقال كذيام مالو ادعوا الله لمن الليل أي لني منهم الله كنسوا يدرقين لمن الليل فقال بزهن قزيما للتنيو من قالوا أنت منهم أنت كنسوا نفعل ثم قام كذيام تنسى رجل آخر ليلا تنسى فقال كذيام ماله ادعوا الله لمن الليل أن يجعلني منهم كالناس يدرقين فقال بزهن قزي ملك تنيو من قالوا سبقك بها بسواك قدمه عكاشة قدمها متفق عليه بخاري ومسلم يتسمعوا بتزغبوا حديث الزق لما ادرك ሊውል ይችላል አንዳንዴ እንደቁል ምጫሊ ሊውል ይችላል አንዳንዴ ትንሽነቱን ዝቅ ያለ መሆኑን ለመጠቆም ሊሆን ይችላል ስለዚህ እዚህ ላይ ምንድነው ተስጊሩ ረህጥ ምንድነው وهم دون 10 انفس ከ10 ነፍሶች ከ10 ሰዎች ያነሱ የተከተለው ነብይ አለ ረህጥ ሲሉ ደግሞ በጣም ያነሰ ነው ማለት ነው ተስጊር ተደርጓል والافق የሚል ቃል አሳለፍን الناحيه ناحيه አቅጣጫ ማለት ይሆናል والجانب ጎን በኩል ማለት ይሆናል بضم العين عكاشة የሚለው ደግሞ بضم العين ብለን ነው የምናነበው وتشديد الكاف كافን ደግሞ አጥብቀን عكا وتخفيف فيها አላልቶ ማንበብ ይቻላል عكاشة والتشديد ማጥበቁ أفصح የበለጠ ትክክለኛ ነው የበለጠ የተለመደ ነው ከቋንቋ አንፃር ይበልጥ የተለመደ ትክክለኛ የተወሰነ ማብራሪያ ላስከተል እሺ ሌላ አንድ ሰው ብቻ የተከተለው ሌላ ሁለት ሰው ብቻ የተከተለው ሌላ አንድም ሰው ከሱ ጋር የሌለ ምን እንወስዳለን የአላህ ነብያት ስንትና ስንት ፈተና እንዳሳለፉ ሰዎችን ከእሳት እንዲድኑ ህይወታቸው ሁሉ ሰጥተው ይሄን ሁሉ ዘመን ከመጣራታቸው ጋር ታቸው ነብያት አሉ ጥቂት ብቻ ምንም ያልተከተላቸው አሉ ነብዩላህ ኑህ ዓለምን በጥፋት ከመጥለቅለቅ በፊት ነው ከዛ በኋላ ተጣርተዋል አላሁ አዕለም ምን ያቆይተላል ነው ይሄን ሁሉ ዘመን ተጣርተው ግን 80 ምናምን አካባቢ የተከተላቸው ትንሽ ሰው የተከተላቸው አንድም ሰው ያልተከተላል ምን ይወስዳል ዳዒያ የሆነ ወደ አላህ የሚጣራ አካል የተከተሉትን ሰዎች ብዛት ያየ አንድ ብዙ ሰው ስለተከተለው ጉሩር ሊሰማው ራሱን ሊሸነግል የተለየ ምንም ሰው ባይከተለው ወይም ጥቂት ብቻ ቢሆን የተለየ ስሜት እንዳይሰማ ለራሱል ሰለላሁ ዐለይሂ ወሰለም ምን ብሏቸዋል ወማ ዐለይካ ኢላ البلاغ ባንተ ላይ ያለው ማድረስ ብቻ ነው ብሏቸዋል ኃላፊነቱ ይሄ ነው ዳዒያ የነብዩን ሰለላሁ ዐለይሂ ወሰለም ኃላፊነት ነው የተሸከመው አንድ ዓሊም ምን ይላሉ ኢብኑ ባዝ ረሂመሁላህ በስተይደ
ያ አብደላህ ኢተቂላህ አላህ ባሪያ ሆይ አላህን ፍራ ነው የምትለው። ለምን አቀራረብን አትቀይረውም? በደንብ ሰዎችን የሚይዝ ለምን አታደርገው? እንደነከሌ ብሎ ስም ጠቀሰላቸው። እንደነከሌ እነሱ እኮ በመቶ የሚቆጠር ህዝብ ነው የሚከታተላቸው። አዕማ ናቸው። ምን ያህል ሰው እንደሚከተል ያውቁም እሳቸው እዚህ እንደሚከታተላቸው። ስንት ሰው አለ አሏቸው ብለው ጠየቁ። 5-6 አሏቸው። ኢብኑ ባዝ ኢማሙ ዱንያ በመላው በድፍን ዓለም ያለ ሰው ፈትዋቸውን ይጠብቃል። እዛ የሚከታተላቸው 5-6 ሰው። ምን ያህል ሰው ነው ያለው ሲሉ 5 ሰው 6 ሰው አሏቸው። አንድ ሰው ቢያቀናልህ ራሱ ለአንተ ኸይሩ ለከ ሚን ሑሙሪ ነዓም የሚለውን ሐዲስ ጠቀሱ። ይሄ ራሱ ከባድ ትልቅ ነው አሉ። ሼኽየው ተነስተው ግንባራቸውን ነው የሰሟቸው። በእንዲህ አይነት የቂን ነው ዳዕዋ ኢኽላስ ይሄ ነው ብለው ማለት ነው። እና የነብያት አካሄድም ይሄ ነው። ያላቸውን ኃላፊነት ከመወጣት ውጪ በሚከተላቸው ሰው ብዛትና መቅለልና መብዛት የተለየ ሙቀትና የተለየ ሞራል መቀዝቀዝ የሚሰማ ከሆነ ይሄ ወደ ራስ ነበር የምንጣራው ማለት ነው። ኢኽላሳችን መፈተሽ ይኖርብናል። ይሄን ከዚህ እንወስዳለን። ነብያት ያሳለፉትን ፈተና እናያለን። ኢዝ ሩፊዐ ሊ ሰዋዱን ዐዚም በዚህ ሁኔታ ላይ ያለው እጅግ በርካታ ህዝብ ተመለከትኩኝ አሉ። ብዙ ህዝብ ከፍ ተደረገልኝ። እነዚህ ህዝቦች ይሆናሉ ብዬ አሰብኩኝ። ለምን አላህ የገባላቸው ቃል አለ ብዙ ተከታይ እንደሚኖራቸው። እነዚህ የኔ ህዝብ ናቸው ብዬ ሳስብ እነዚህ ሙሳና የሙሳ ህዝቦች ናቸው ተባለ። ከዚያ ወደ ሌላ አቅጣጫ ተመልከት ተባልኩኝ። ተመለከትኩ። አሁንም ደግሞ ወደ ሌላው አቅጣጫ ተመልከት ተባልኩኝ። አየሁኝ። ይሄ ሁሉ ከዛ ከአንድ ጫፍ እስከ ሌላ ጫፍ ያለው የምትመለከተው ያንተ ህዝብ ነው ተባልኩኝ አሉ። የረሱል ሰለላሁ ዐለይሂ ወሰለም ተከታይ ومعهم 70,000 يدخلون ከነዚህ ውስጥ 70 ሺዎች አሉ ያለ ምርመራ ያለ ቅጣት ጀነት ነው የሚገቡ። ይሄ 70 ሺህ በሌላ ዘገባ ላይ ተጠቅሟል። በእያንዳንዱ ሺህ ሌላ 70 ሺህ ተጨመረኝ የሚል 70 ሺውን በስንት እናባዛለን? በ70 ሺህ አይደለም እናባዛው። በእያንዳንዷ ቁጥር 70 ሺህ ተጨመረኝ አይደለም የሚለው። ምንድን ነው የሚለው? በእያንዳንዱ ሺህ ቦታ ላይ አንድ አስተማሪ ልጆችን ያስተምራል። ታሪክ ነው የሚያስተምራቸው። ልባቸው ተንጠልጥሎ ነው የሚከታተሉት። ኢብራሂም አለይሂ ሰላም ያሳለፉትን ሁሉ ሲያስተምራቸው ከቆየ በኋላ ከዚያም ወደ እሳት ሊወረውሯቸው መንጀኒቅ ላይ አስቀምጠው ሊወረውሯቸው እያለ ኢንሻአላህ ነገ እንቀጥላለን ብሎ አቆመ። ልጆች እንዳለ ተንጫጩ። ጨርስልን ብሎ እሱ ግን ጥሏቸው ነበር የሄደው። የፈለኩት ምንድነው? በቀጣይ ልቡ ተንጠልጥሎ ነው የሚመጣው። ሰው ራሱ ጋር ልቦናው ላይ ጥያቄው እንዲነሳሳ ያደርጋል። እና ረሱል ሰለላሁ ዐለይሂ ወሰለም 70 ሺዎች አሉ ያለ ምርመራ ያለ ቅጣት ጀነት የሚገቡ ብለው ተናገሩ። ምን አይነት ባህሪ ምን አይነት የተለየ ገድል አላቸው የተለየ መገለጫ አላቸው አልተናገሩም። ተነስተው ወደ ቤት ገቡ። ለሰሃቦች ግን ይሄ ከባድ ጥያቄ ነበር አእምሯቸው ላይ የሚመላለስ። በዚያም የተነሳ ነበር እርስ በርሳቸው ምን የጀመሩት ወሬ ቀጠሉ። ምን አይነት ሰዎች ናቸው እነዚህ? ግማሾቹ ምናልባትም ከረሱል ሰለላሁ ዐለይሂ ወሰለም ጋር የተጎዳኙ ኢስላም ገና የኢስላም ጮራ በተነጠቀበት ሰዓት ስንትና ስንት መስዋዕትነት ከፍለው አገር አቆራርጠው እትብታቸው የተቀበረበትን አገር ጥለው የተሰደዱ ህይወታቸውን ሁሉ የሰጡ እንደሱ ይሆናሉ የሚል ግምት ገመቱ። ሌሎች ደግሞ ምናልባት ኢስላም ውስጥ የተወለዱ ሽርክ ከነጭራሹ ያልነካካቸው ከዚህ በኋላ የሰለሙ ሳይሆኑ ከመነሻውም ሽርክ ያልነካቸው ይሆናሉ አሉ። ምን እንወስዳለን ከዚህ? መረጃው በግልጽ ባልተነገረ ቦታ ላይ ጉዳይ ላይ ኢጅቲሃድ ማድረግ እንደሚቻል፣ ነገር ግን ማንም እየተነሳ የሚያደርገው መሆን የለበትም። አህል ብቁ የሆነ ሰው ማድረግ አለበት። ያለበለዚያ ሀገር ያጠፋል። እንደዛ ከሆነ እንደዚህ ይሆናሉ እያሉ ሌሎችም ሐሳቦችን ሲሰነዝሩ መልእክተኛው ሰለላሁ ዐለይሂ ወሰለም ተነስተው መጡ። በምን ጉዳይ ነው እያወራችሁ ያላችሁ? ነገሯቸው። በእነዚያ 70 ሺዎች ጉዳይ እንደሆነ። በዚህም ጊዜ እነዚህም አሉ ረሱል ሰለላሁ ዐለይሂ ወሰለም هم الذين لا يرون የምትለዋ ቃል ጋር በተያያዘ የሐዲስ ምሁራን
የተለያየ ሐሳብ አስቀምጠዋል። ከፊሎቹ መጨረሻ ላይ ሐዲሱ ምንድነው ያለው? ማን የዘገበው? ሙተፈቁን ዐለይህ ብለናል አይደል? ቡኻሪና ሙስሊም ይላል። ይሄ ሙስሊም ዘገባ ነው። ቡኻሪ ላ ይርቁን የሚል የለም። ስለዚህ ይሄ የሙስሊም ዘገባ እንደሆነ መጠቆም ነበረባቸው ነወዊ አሉ። ምክንያቱም ቃሏ ራሷ ልክ አይደለችም። ዘጋቢዎች ተስርፍ አድርገው ያስገቧት ቃል እንጂ የሐዲሱ አካል አይደለችም። ሌላ ዘገባ ላይ አለመኖሯ የሚጠቁመን ሻዝ ነች ማለት ሻዝ ማለት የበለጠ ለጠነከሩ የበለጠ ለበዛ ሰነድ ተጻሩ ተቃርኖ የሚመጣ ሌላ ዘገባ ማለት ነው። ስለዚህ ከመረጃ አንፃር ሻዝ ነው። ሻዝ በራሱ ሰሒህ እንኳን ቢሆን ይበልጥ ጠንካራ ለሆነ ዘገባ ተቃርኖ የመጣ ዘገባ እንደ ضعيف ነው የሚቆጠረው፣ ተቀባይነት አይኖርም። ተቃርኖ መምጣቱ ልክ እንዳልሆነ ያመላክታል ይላል። ስለዚህ አይደለችም ይላል። ላ የርቁን ሩቃ የማያደርጉ አይባልም። ሩቃ ማድረግ እኮ ኢህሳን ነው፣ ለሰዎች ውለታ መዋል፣ መልካም ውለታ መዋል እንዴት ሰዎችን ከዚህ ትልቅ ስራ ያስቀራል ይባላል። ይሄ ልክ አይደለም ይላል። ልክ አይደለም። ሌሎች ደግሞ ላ የርቁን አይ ልክ ነው ብለው ሊያስማሙ ይሞክራሉ። ወላሁ አዕለም። ኢብኑ ተይሚያ ኢብኑል ቀይም በዘመናችን ካለፉ ታላላቅ ዑለማዎችም ውስጥ ለምሳሌ ሼኹል አልባኒ ረሂመሁላህ አይደለችም ይላል። ስለዚህ እዚህ ላይ ያልተካተተ ሌላ ዘገባ ላይ የተጠቆመ ወላ የክተውን የማይተኮሱ በሰዓት እየተኮሱ ሕክምና ማድረግ የተጠላ ነው፣ የተከለከለ አይደለም። ባይኖር ተብሎ የሚበረታታ ነው። ባይኖር የሚሻል ነው፣ ግን መጠቀም ይቻላል። እነዚህ የተጠቀሱት ነገሮች የመጀመሪያዎቹ በራሳቸው ሐራም አይደሉም። ሐራም አይደሉም። ላይ የክተውን ሐራም አይደለም። መተኮስ ለህክምና እየተኮሱ በሰዓት እየተኮሱ ህክምና መስጠት ህክምና እንዳለ እሳቸው ላይ ሩቅ ተደርጎላቸው፣ ስለዚህ ላይ የርቁን የሚለው ልክ አይደለም ይላል። ከዘገባ አንፃር ከመስመር አንፃር ልክ አይደለም። መልእክቱንም ከረሱል ሰለላሁ ዐለይሂ ወሰለም ሱናንቸው ጠልቀው አድርጉልናል ማለት እንጂ ሊደረግላቸው ሰዎች ችግር የለውም፣ ከዚህ ደረጃ አያወርዳቸውም ይላሉ። ከዚህ ይወስዱና ዓሊሞች ምን ይላሉ? ሩቃ የሚያስፈልገው ሰው ሲያጋጥመን እስከሚጠይቅ ልንጠብቀው አይገባም ይላል። እስከሚጠይቅ ልንጠብቀው አይገባም ማድረግ ሩቃ ላድርግልህ ብሎ ማድረግ ሩቅያ። ወላ የስተርቁን ሩቃም የማያስደርጉ ወላ የተጠየሩን መጥፎ ገድ የማይፈጽሙ ወይም የማያምኑ ማለት ገድ የሚባለው ሰዎች የሚያምኑባቸው የተለያዩ ለምሳሌ መንገድ ሊወጡ አስበዋል። ገና እንደወጡ ግራቸውን እንቅፋት ሲመታቸው ይሄ ጉዞ አይገጥመኝም ማለት ነው ብሎ ይመለሳል። መንገዳቸው ላይ ጥቁር ውሻ ሲያቋርጣቸው ይሄ ነገር አይገጥመኝም ማለት ነው ይላሉ። ኢብኑ አባስ ዘንድ በአንድ ወቅት የሆነ ሰው መጣ። ከዛ ቁራ ጮኸ። ኸይር አለ ሰውየው። ኸይርም ሸርም የለም ማለት ኢብኑ አባስ ከዚህ ጋር የሚገናኝ ኸይርም ሸርም የለም ማለት። ወፍ በግራ በረረችና መንገዱ ይገጥመኝ። እሷ ወደ ራሷ ሐጃ ነው የሄደች አለችው፣ ሪዝቅ እየፈለገች ካንተ ጋር የሚገናኝ ነገር የላትም። ጉጉት ጮኸ ብሎ የሚጨነቅ ሰው አለ። ውሻ ላዘነ ብሎ የሚጨነቅ ሰው አለ። የተለያዩ አሉ አይደል? ብዙ እንዲህ አይነት እምነቶች አሉ። እንዲህ አይነት እምነቶች በገድ ማመን ወይም ከሆነ ሰው ሽርክ ነው የፈጸመው። ትልቁ ሽርክ ነው ትንሹ ሽርክ እንደ ሰውየው ኢዕቲቃድ የሚቀያየር ያ ነገር በራሱ የመወሰን ነገር አለ ብሎ ካመነ ትልቁ ሽርክ ይሆናል። ሰበብ ነው ብሎ ካመነ ሰበብ ያልሆነ ነገር በሰበብነት ማመን ከትንሹ ሽርክ ይመደባል። አጉል እምነት ነው ይሄ። አንዳንዴ ዝም ብሎ ስልጣኔ እውቀት የሌለባቸው ሀገራት ላይ ብቻ ያለ ይመስላችኋል። ሰለጠነ የሚባለው ነጩ ጋር ራሱ አለ። ይሄ በደም ሆቴል ቁጥር ሲሰጡ 1 2 ብለው 11 12 13 የለም 14 ይላል። ህዝቡም አይገባላቸውም 13 ቁጥር ላይ። አንዳንዶቹ በሀገራችን ራሱ ምን ያደርጋሉ? ፀሐይ ከጠለቀ በኋላ ጨው አንሸጥም ይላሉ። መስፈሪያ ሲጠየቁ እጄን አልፈታሁም ይላሉ። እጄን አልፈታሁም። እጃቸውን ሲያሳክካቸው ብር ልቆጥር ነው የሚል ሰው አለ አይደል እንዴ? እግራቸውን ሲያሳክካቸው የት ሀገር ልሄድ ነው ይላል፣ መንገድ ነው ይላል። ምንም የሚገናኝ ነገር የለም። ሸማልበስ እያሉ የሚጠሯት ነገር ወይም አንዳንዶች ማርያም መቀነት፣ ሁለቱም ስያሜ ጤነኛ አይደለም። ማርያም መቀነትም አይደለም፣ ማርያም ፈረስ ነው የምትባለው እሱም ልክ አይደለም። ሸማልበስም ልክ አይደለም። ይሄ ከየት አምጥተው እንደዚህ የሚሉ ሰዎች አሉ። እንዲህ አይነት አጉል እምነቶች ማዕት አሉ ኮተቶች። እንዲህ አይነት እምነቶች ተገቢ አይደለም። ወላ የተጠየሩን ገድ
የማይፈጽሙ የሆኑ የተጠቀሱት ነገሮች ከተወኩል ጋር የሚያያዙ ናቸው። ለዚያም ነው በዚህ ርዕስ ያቀረቡት ሼኹ ረሂመሁላህ። ተወኩል ላይ ነው ያለነው ርዕስ አይደል? ስለዚህ ወላ የተጠየሩን ወዐላ ረቢሂም የተወከሉን ከዛ ሁሉንም ጠቅልለው በአንድ ገለጹት። በጌታቸውም ላይ የሚመኩ የሆኑ እሺ هم الذين لا يرقون ولا يسترقون ولا يتطيرون وعلى ربهم يتوكلون ስለዚህ እነዚህ ያለ ምርመራና ያለ ቅጣት ጀነት ይገባሉ የተባሉት ሰባሺዎች መታወቂያቸው እነዚህ ናቸው ማለት ነው። እሺ እነዚህን ነገር ከማወቁ በፊት ወይም ተውበት ከማድረጉ በፊት ቀድሞ ያለፈ ሰው ኋላ ተውበት ቢያደርግ ማለት ቢተው ቁርጠኛ ውሳኔ ቢያደርግ አላህ ከነዚህ እንዲያደርገኝ ብሎ እነዚህን መስፈርቶች ለማሟላት ቁርጠኛ ዝግጅት ቢያደርግ ይበላሽበታል ወይ? አይበላሽም። እሺ فقام عكاشة بن محصن ታዋቂው ታላቁ ሰሐቢ ዑካሻ ابن محصن ተነሱና فقال እንዲህ አሉ ادعو الله አላህን ለምንልኝ أن يجعلني منهم ከነሱ እንዲያደርገኝ አሉ ከነዚህ ሰባሺዎች እንዲያደርገኝ فقال أنت منهم أنت ከነሱ ነህ አሉ ثم قام ከዚያም ተነሳ رجل آخر ሌላ ሰው فقال ከዚያም ማለ ادعو الله أن يجعلني منهم الله ከነሱ እንዲያደርገኝ ለምንልኝ አላቸው فقال سبقك بها عكاشة عكاشة ቀደመህ አሉት የዑካሻ መቅደም እሱን ያግደዋል ወይ ከተባለ ያግደው እና ለምን ይሄን ምላሽ ሰጡት? በር ለመዝጋት ነው። ሌላውም እየተነሳ የማይገባቸው ሰዎች ጭምር እንዲህ አይነት ጥያቄ ሊጠይቁ ይችላሉ። ስለዚህ በጊዜ ለመዝጋት እንጂ ግልጽ ነው የዑካሻ መቅደም ሌሎችን ይዘጋል ለማለት አይደለም። አንድ ሰው ብቻ አይደለም እዚህ የሚገባ። ይሄ ምን ይጠቁመናል? አንዳንዶች በምን መልኩ የተረጎሙት አሉ ምናልባት ጠያቂው ሰውዬ ከሙናፊቆች ሆኖ ሊሆን ይችላል ይላሉ። ይሄ በጣም አስደንጋጭ የሆነ ንግግር ነው። እንዴት ማናውቀውን ሰው በዛ መልኩ እንጠረጥራለን? እንዲያውም አንዳንዶች ጠያቂው ሰዕድ ኢብኑ ዑባዳ ናቸው ይላሉ። ታላቁ ሰሐቢ ማለት ሰዕድ ኢብኑ ዑባዳ ናቸው ይላሉ። والله اعلم ማንም ይሁን ምን መልእክቱ ያስታውቃል ምን እንደተፈለገበት። በር መዝጋት ነው የፈለጉት ረሱል ሰለላሁ ዐለይሂ ወሰለም። ሌላ አሁንም እየተነሳ እንደዚህ እንዳይጠየቅ መንገዱን ዘጉ። እቺ ቃል ግን እቺ አነጋገር ግን ምን ሆናለች? ምሳሌያዊ አነጋገር ሆናለች። በሆነ ጉዳይ ላይ አንድ ሰው ከቀደመ በኋላ ሌላ ሰው ሲነሳ ምን ይላሉ ዓሊሞች? ሰበቀከ ቢሃ ዑካሻ ይላል። ዑካሻ ቀደመ። አንድ አነጋገር ምሳሌያዊ አነጋገር ሆኗል በአሁኑ ሰዓት ማለት ነው። ከዛ በኋላ ዑካሻ ከታላላቅ ሰሐቢዎች አንዱ ናቸው። በዚህ ዘመን ስንት አይነት ስም እየሰማን ዑካሻ የሚባል ስም አንሰማም። የሚቀረን የለም። ልጆቻችን የምናወጣው ስም ምሳሌ የሚያደርጓቸው ስም ትርጉም አለው፣ ዋጋ አለው፣ ተራ ነገር አይደለም። አንድ ዓሊም ሱዳን ውስጥ ብዙ ሺዓ ያልተስፋፋው ረፍድ ያልተስፋፋበት አንዱ ምክንያት በስም ምክንያት ነው ይላል። እጅግ በርካታ ሰው ዑመር፣ ሐፍሳ፣ ዓኢሻ የሚለው ስም በብዛት ነው ያለው። ሰው ዑመርን ያደንቃል፣ ይወዳል፣ አቡበክርን ይወዳል፣ ዓኢሻን ይወዳል፣ ሐፍሳን ይወዳል። ሺዓዎች ደግሞ ከማንም በላይ የሚጠሉት እነዚህን አካላት ያንቀጠቅጠዋል። ለምን ዑመር እንደተባለ ያውቀዋል፣ ለምን አቡበክር እንደተባለ ያውቀዋል፣ ለምን ሐፍሳ እንደተባለች ታውቃለች። እነዚህን የጠላ አካል ለሱ እንደማይበጀው ያምናል። ምክንያቱም ከልቡ ጋር ተዋህዷል። ይሄ ነገር ልጆቻችን ጋር የምንሰጠው ስያሜ የራሱ ትርጉም አለው፣ የራሱ ትርጓሜ ያለው እና አንዳንዴ ስሞቹ ትርጉሙ ምንድነው? በተለይ ካፊሮች የሙስሊም ስም ይገርማቸዋል። እኛ ተለጃጅም ስማቸውን እየያዝ ነው ሳይከብደን፣ እነሱ አህመድና መሐመድ ማለት ይደቅታቸው ግራ እንግዳ ይሆንባቸዋል። ምን ማለት ነው ይላሉ። ኻሊድ ስትለው ኻሊድ ምን ማለት ነው? ምኒልክ ምን እንደሆነ ያውቀዋል? አያውቀውም እኮ ስሙ። ዳንኤል ምን ማለት ነው? ያውቀዋል? አያውቀውም እኮ ስሙ ነው። ዕብራይስጥኛ ስም ነው አብዛኛው፣ አያውቀውም። የግድ ትርጉሙን አላወቅኩ ብለህ ልትሸማቀቅ አይገባም። ስም የተሰጠው የነቢያት ስም አብዛኛው ትርጉሙ አይታወቅም። ኢብራሂም፣ ኢስማዒል፣ ሁድ፣ ሉጥ ትርጉማቸው ይታወቃል? አይታወቅም። አላወቅነውም ብለን አንሰይምም። የምንሰይምበት ምክንያት ምሳሌ እንዲሆኑ ነው፣ አርአያ እንዲሆኑ ነው። ስለዚህ ለልጆቻችንም ልክ እንደዚሁ
የታላላቅ ሰሃቦችን የነብያትን የታላላቅ ዑለማዎችን ስም ነው መስጠት ያለበት። አንዳንዶቹ ስማቸው ትርጉም ላይ ኖራቸው ይችላል። አንዳንዶቹ ብንፈላፈል ትርጉማቸው እዚህ ግባ የሚባል ላይሆን ይችላል። ነገር ግን በዚህ የተጠሩት ሰዎች ምን ፈልጋቸው ተምሳሌት እንዲሆኑ ምን ፈልጋቸው ትልልቅ ገድል ያላቸው ናቸው። ትልልቅ በእስላም ትልቅ ዋጋ ትልቅ ቦታ ያላቸው ሰዎች ናቸው። ስለዚህ ያ ልጅ ራሱን ያስባል። በዚህ ስም እኮ አባት የሰየመኝ እናት የሰየመችኝ እነሱ ምሳሌ እንዳደርግ ነው። ዋጋ ይሰጣል በዚህ የተነሳ ማለት ነው። እና እግረ መንገድ ማንሳት ነው የፈለኩት። ዑካሻ የሆነ ሰዓት ላይ አንድ ትልቅ ሼህ ዑካሻ የሚባሉ የሆነ ቦታ ላይ ቀደም ባለው ዘመን እንዳለፉ ሰምቻለሁ። ጠንካራ የሆኑ ሼህ። ከዛ ውጭ ግን በብዛት የለም። الرهيط بضم الراء እሱ ያሳልፈነዋል። ከሐዲሱ በርከት ያሉ ቁም ነገሮችን መውሰድ እንችላለን። ማብራሪያው ላይ ስላሳለፍናቸው ለማስታወስ አንዳንድ ነጥቦችን ብቻ ላንሳ። فضل منزلة النبي صلى الله عليه وسلم የነብያችን ደረጃቸው ተጠቁሟል። አላህ የሰጣቸው ደረጃ በዚህ መልኩ ያለፈ የቀደመው ሁሉ ገልጦ አሳይቷቸዋል። የሚከተሏቸውን ህዝብ ብዛት አሳይቷቸዋል። ከሁሉም የበለጠ እንደሆነ ተጠቁሟል። ሌላ ሐቅ በብዛት እንደማይለካ እንደ ፓርላማ በእጅ ብልጫ በቁጥር እንደማይወሰን ይልቁንም ሐቅ ማለት ወህይ ነው የሚለካው በዛ እንጂ ተከታዮች ስለቀለሉ ወይም ጥፋት ላይ ያሉ ሰዎች ስለበዙ ሰዎች ይህንን መለኪያ ሊያደርጉ እንደማይገባ ከነብያቱ ሁኔታ መውሰድ እንችላለን። አላህ ለዚች ኡማ የዋለውን ውለታ እንወስዳለን። ከሌሎች ኡማዎች በተለየ ቁጥሯን የበዛ የረሱል ሰለላሁ ዐለይሂ ወሰለም ተከታይ አድርጓቸዋልና ሌላ በኢስላም የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ያላቸው ደረጃ ፍንጭ እናገኛለን። ሰሃቦች እኮ ሲገምቱ ከዜሮ ከምንም ተነስተው አይደለም የሚገምቱት። እነዚህ ሰባሺዎች ምናልባት መልእክተኛውን የተጎዳኙ እሳቸውን ጓደኛ ያደረጉት ይሆን ከዜሮ የሚነሳ አይደለም። ሰሃቦች ደረጃቸው ፈድላቸው ይታወቃል። የከፈሉት መስዋዕትነት ይታወቃል። በዚያ ጉዞ ከባድ ፈታኝ በሆነበት ዘመን ቀይ ባህርን አቋርጠው ሀበሻ ድረስ ተሰደዋል። ሴቶች ትዳራቸውን በትነው ከመካ በመቶ ኪሎ ሜትር አቆራርጠው መዲና ገብተዋል። ምን ፍለጋ? ኢማን ኢስላም ነው ያስወጣቸው። ስንትና ስንት መስዋዕትነት ነው የከፈሉት። ከቤተሰባቸው ጋር ከስጋቸው ጋር ተላትመዋል። ስንት መስዋዕትነት ከፍለዋል። ያላቸውን ደረጃ እንወስዳለን። ከዚህ ሌላ በኢስላም ውስጥ የተወለደ ሽርክ ያልነካካው ሰው ራሱ ያለው ፈድል ጥቆማ እናገኛለን። ይሄ ራሱ የተወኩል ዋናው ርዕሳችን ጋር ያለ የተወኩልን ፍሬ እናያለን። ተወኩል በአንድ አቅጣጫ ብቻ የሚታይ አይደለም፣ ከብዙ አቅጣጫ የሚታይ ነው። ኢስቲርቃ ተነስቷል። ለምሳሌ ከይ ተነስቷል፣ እሳት መተኮስ፣ ተጠይር ጋር በተያያዘ የተነሳ ነገር አለ። ሁሉንም የሚጠቀልለው ደግሞ በአላህ ላይ መመካት ሁሉንም የሚጠቀልል ነው። የተወኩል ዋጋ ተነስቷል። ሌላ ተሕሪሙ ተሻኡም ወተጠዩር ክፉ ገድ መጥፎ ገድ ማመን የተከለከለ እንደሆነ የተወገዘ እንደሆነ ተወኩል ጋር የሚጋጭ እንደሆነ ከዚህ እንወስዳለን። ሌላ የኸይር እድሎችን ፈጥኖ መጠቀም እንደሚገባ ከየት ነው የምንወስደው? ከዑካሻ ተግባር ያ ረሱላህ አላህ ከነሱ እንዲያደርግ ዱዓ አድርግልኝ። ተመልከቱ ተነስተው እንዴት እንደተጠቀሙበት። አርገኝ አይደለም ያሉት፣ ግን ዛሬ ቢሆን ምንድን ነው የሚደረገው? ሻሃችን እኔንም ከነሱ አርጉኝ ነው የሚሉት። አንድ መንዙማ ላይ የመንዙማ መጽሐፍ ላይ ምን አየሁኝ? ነፍስያ ወደ አላህ ከፍ ያለ ደረጃ ስትይጂ አዋጅም ይባላል ይማር ሰው ያየሽ እንኳን በሐያትሽ የቆመ ቀብርሽ ይላል። አዋጅ ይነገራል። ነፍስያ ሆይ አዋጅም ይባላል ይማር ምህረት ያገኝ ይማር ሰው ያየሽ ሰው ሁሉ ያው ለግጥሙ ለመጠበቅ ሲሉ ነው ያፋለሱት። ይማር ሰው ያየሽ እንኳን በሐያትሽ የቆመ ቀብርሽ የቆመ ሁሉ ይማራል። ሱብሃንአላህ። ረሱል ሰለላሁ ዐለይሂ ወሰለም የተመለከቷቸው እሳቸውን ያዩ ስንት ተማሞች አሉ። ስላዩአቸው ይድናሉ። ልጃቸውን እንኳን ምንድን ነው ያሏት? ራስሽን አድኚ ነው ያሏት። ከዱንያ የቸገረሽ ካለች ጠይቂኝ፣ ሰሊኒ ሚን ማሊ ማ ሺእቲ ከገንዘቤ የፈለግሽውን ጠይቂኝ፣ ላ ኡግኒ ዐንኪ ሚነላሂ ሸይአን ከአላህ በኩል ግን እኔ ምንም አልፈይድሽም ነው ያሏት። ስለዚህ ዑካሻ የሚያደረጉት ያ ረሱላህ እኔንም ከነሱ አድርገኝ አይደለም ያሉት። ይልቁንም ምንድነው ያሉት? አላህን ለምንልኝ አላህ ከነሱ እንዲያደርገኝ ብለው ነው የጠየቁት። እና የኸይር እድሎችን ቶሎ ፈጥኖ መጠቀም እንደሚገባም ከዚህ እንወስዳለን። እዚህ ላይ በቃናል። ሱብሃነከ አላሁመ ወቢሐምዲከ
أشهد أن لا إله إلا أنت أستغفرك وأتوب إليك